ወንዞች እስኪሞሉና ሌሎች ከተሰኘውም የበውቀቱ ስዩም ልጋብዛችሁ። ስለ ምትኬ ለመጻፍ ካሰብኩ ብዙ ጊዜ ሆነኝ፣ ግን ከየት እንደምጀምር አላቅም። ምትኬ ወንቃ ጊዮርጊስ ተወለደ። ዕድሜው ለንባብ ሲደርስ ደብረ ማርቆስ ወርዶ ተማረ። ከዕለታት አንድ ቀን አዲስ አበባ ሄደ። ከዚያም ሎተሪ ያዞር ነበር። ምትኬ ለወላጆቹ የመጀመሪያ ልጅ ነው ብዬ ልጀምር እፈልግና በራሴ አጻጻፍ አፍራለሁ። የጻፍኩትን ደግሜ ሳነበው አስቀባሪዎች በቀብር ጊዜ ከሚያነቡት የሟች ማስታወሻ ጋር ይመሳሰልብኛል። ምትኬ ግን አልሞተም፣ ወደፊትም የሚሞት አይመስለኝም። አዲስ አበባ መጥቶ ከብዙ ረሃብ መንጋጋ፣ ከብዙ ማጅራት መቺ መዳፍ፣ ከብዙ ፈጣን መኪና መንኮራኮር አምልጧል። ሊቁ ተዋናይ የዕፀ ሕይወትን ቅጠል ያጎረሰው ይመስል በሞት ጥላ መካከል ያለ ፍርሃት ተመላልሷል። ስለዚህ የሙት ማስታወሻ በመሰለ መግለጫ የምትኬን ታሪክ መናገር ፍርደ ገምድልነት ነው። ታዲያ በምን ልጀምር? ቀጭን ጎበጥ ያለ ነው። ትቢያ የቃመ ፊቱንና ቅጥነቱን አስተባብረን ብንመለከት ምትኬ እግዚአብሔር አዳምን ከመሳሉ በፊት ያወጣውን ንድፍ ይመስለናል። ይህንን ከጻፍኩ በኋላ የበለጠ አፈርኩ። በእርግጥ አጻጻፊ ትክክለኛውን የምትኬን የሰውነት ገጽታ ይገልጣል። ቢሆንም ግን ለአንባቢው የሚፈይድለት ምንም ነገር የለም። ምትኬ እኮ ሎተሪ አዟሪ እንጂ ሞዴሊስት አይደለም። ስለዚህ በሰውነቱ አቋሙ መዳኘት ልክ አይደለም። ምትኬ ምን ቢቀጠን ሎተሪ የሚያዞር መዳፍ አለው። በዚህ መዳፍ ውስጥ ደግሞ ሁላችንንም ከትቢያ ወደ ሰገነት ሊያወጣን የሚያስችል ዕድል ተሸሽጓል። ምትኬ ወደ አዲስ አበባ ከመምጣቱ በፊት የስድስተኛ ክፍል ትምህርቱን በሁለተኛነት አጠናቋል። ይሄ ሐቅ ነው፣ ግን ታሪክ ለመጀመር የሚያበቃ አንቀጽ አይደለም። እንዲያውም የምትኬን ታሪክ ወደ ሥራ ማመልከቻነት ዝቅ ማድረግ ነው። እስከ ስድስተኛ ክፍል መማሩ፣ ከክፍል ሁለተኛ መውጣቱ ለአዲስ አበባ ሕይወቱ የጠቀመው ምንድን ነው? ምናልባት የሎተሪ ቁጥሮችን ማንበብ። አዎ፣ ከክፍል ሁለተኛ መውጣቱ ለአዲስ አበባ ሕይወቱ የጠቀመው ምንድን ነው? ልክ ነው። 6 ዓመታት ሙሉ ወደ ተማሪ ቤት የተመላለሰው ጥቂት ብርሃን ብዙ ጭት በሚተፋ ኩራዝ ያጠናው የሎተሪ ቁጥር ለማንበብ ነው። ምትኬ ወደ አዲስ አበባ ሲመጣ ወዛም ሽመልና አረንጓዴ መጎናጸፊያ ብቻ ይዞ ነው ብዬ ለመጀመር አስቤ ነበር። ግን ይሄ የምትኬ ብቻ ሳይሆን የጓደኞቹ ሁሉ የጋራ መገለጫ ነው። ሽመላቸው ከምንም አያስጥላቸው፣ አረንጓዴ መጎናጸፊያቸው ከማንም አይቀላቅላቸው። ምትኬ በዚህ ረገድ ከጓደኞቹ ጋር አንድ ነው። ጓደኞቹም እሱም አረንጓዴ መጎናጸፊያ ለብሰውና ላብ ያወዛው ሽመል ይዘው ወደ አዲስ አበባ የመጡት ሲሳይ ፍለጋ ነው። ሰርተው ገንዘብ ቋጥረው ለመመለስ ፈልገው ነው። እንደ ገባር ጅረት የቋጠሩትን ይዘው ወደ ሸለቆ ወደ ግዙፉ ወንዞች ለመፍሰስ ተመኝተው ነው። የምትኬን ታሪክ በምን በኩል በየት በኩል እንደምጀምረው ለብዙ ጊዜ ግራ ሲገባይ ቆይቷል። እናም ለረጅም ጊዜ ጤማማ ገጨም መዳፌ ላይ ጥዬ አሰላስለዋለሁ። አሰላስዬ ከዕለታት አንድ ቀን የተሻለ ጅማሬ መጣልኝ። ለምን ከቃለ ምልልሱ አልጀምርም ብዬ አሰብኩ። ምትኬ ቃለ ምልልሱን ያደረገው ከጋዜጠኛ ጋር አልነበረም። ጠጅ ቤት በር ላይ ግዙፍ ጫማውን ከሚያስወለውለው አዛውንት ጋር ነው። ወዲና እስቲ ሸበላው መጣ። ስምህ ማን ነው? ነገራቸው። የማን ምትክ ነህ? አቀርቅሮ ዝም አለ። አመጣጠህ የት ነው? ተጎጃም። ከጎጃምማ ከጎጃም ነው መቼም ከኮሪያ ትመጣ። እንደው ልዩ ስፍራውን አልኩህ እንጂ ጋጠር ነው። የገጠሩ ስም የለውም? ስም የሌለው አገርማ የለም አብዬ። እኮ ስሙ ማን ነው እኮ ነው የምልህ አንተ። ወንቃ። የት ነው እሱ ደግሞ? ተማረቆስ ፈንጠር ብሎ። ሚኒስትሩ ሳጥኑን በብሩሽ ሲወቅረው መጀመሪያ እግራቸውን ቀጥለው ጥያቄያቸውን ቀየሩ። ምንድነው የምትሠራው? የቀን ሥራ ነው አብዬ። የቀን ሥራ ነው መቼም ፓርላማ አትቀመጥ። የሥራውን ልዩ ስም ንገረኝ አልኩህ እንጂ።
ሎተሪ አዞራለሁ። ምን ሎተሪ ታዞራለህ? ሎተሪ አዞራሃል እንጂ አሉት። የሚጠይቁት መልስ ለማግኘት እንዳልሆነ ገባው። ከጥያቄያቸው በፊት መልሳቸውን ያውቁታል እና ሊጨቁኑት ከባድ ተረከዝ ባለው ጫማቸው እንደ ሊስትሮ ሳጥኑ እያፈራረቁ ሊረግጡት እንደጣሩ ታወቀ። ተመጣ ስንት ወር ሞላ? ተነገ ወዲያ ድፍን 2 ወር ይሞላኛል። መቼ ነው ወደ አገር የምትመለሰው? ወይ ጉድ! ይህን ጥያቄ ብዙ ጊዜ ተጠይቋል። አዲስ አበባ ከሁሉም አገር፣ ከሁሉም ከተማ፣ ከሁሉም ሕዝብ የተጣጣ ሰዎች ይኖሩባታል። ሁሉም ግን ባለባበስ ተመሳስለዋል፣ በቦላሌ አንድ ሆነዋል። ስለዚህ እርስ በርሳቸው መቼ ነው ወደ አገርህ የምትመለሰው አይባባሉ። ይሄ ጥያቄ እንደ ዱብዳ ድንገት የሚወርድባቸው ባለባበስ የተለዩት ናቸው። አዲስ አበባ ለቁምጣ ለሽመልና ለንቃቃታም ዕውቅና አትሰጥም። አዲስ አበባ ቁምጣ ታጥቀው አረንጓዴ መጎናጸፊያ ጠምጥመው የመጡ ጎረምሶችን የምትቀበላቸው ፊቷን አጨፍግጋ ነው። ሁሉንም በጅምላ የቆሎ ተማሪ ብላ ትጠራቸዋለች። በልመናቸው ብቻ ታስታውሳቸዋለች። እስካሁን ለዩኒቨርሲቲ ተማሪዎች እንጂ ለቆሎ ተማሪዎች የምትራራበት ምክንያት አላገኘችም። በቆሎ ተማሪዎችና በዩኒቨርሲቲ ተማሪዎች መካከል የእውቀትና የአኗኗር ልዩነት አለ። እንደኔ 4 ዓመታት ተምሮ ጥቂት የሥነ ጽሑፍ ሕግጋት በማወቅ ትምህርቱን የደመደመ ሰው የዜማ የቅኔና የመጽሐፍት አገባብ ዕውቀት ካለው የቆሎ ተማሪ በማዕረግ እንደማይበልጥ ይገባዋል። ስለዚህ ሌላ ልዩነት ይፈልጋል። የቆሎ ተማሪዎች የሚኖሩት በላባቸው በሚያገኙት ሳይሆን በየደጁ ቆመው በሚሰፈርላቸው ቀለብ ነው። የዩኒቨርሲቲ ተማሪዎችም ይህንን የሚያደርጉት መቼም ከሌክቸር በኋላ ድንጋይ የሚፈልጥ ታክሲ የሚነዳ የዩኒቨርሲቲ ተማሪ የለም። ይልቅ ከሌክቸር በኋላ ሌሎች የሚሰፍሩለትን ቀለብ ተሰልፎ ይወስዳል። ልዩነቱ ይሄ ነው። የዩኒቨርሲቲ ተማሪ ከሆንክ ሌሎች የሚሰፍሩልህን ቀለብ ከወሰድክ ካፍቴሪያ ገብተሃል። የቆሎ ተማሪ ከሆንክ ሌሎች የሚሰፍሩልህን ቀለብ ከወሰድክ ለምነሃል። አዲስ አበባ ሰዎችን በልብሳቸው ልዩነት እንጂ በልባቸው ታላቅነት አትዳኝም። ምትኬ በአዲስ አበባ ዓይን የማይመረመር ልብ አለው። በዚያ ልብ ውስጥ ብዙ ምስጢር፣ ብዙ እንቆቅልሽ አለ። ከእንቆቅልሾቹ አንዱ ደግሞ ጫማ የሚያስቀቡት አዛውንት የጠየቁት ጥያቄ ነው። መቼ ነው ወደ ሀገርህ የምትመለሰው? የዛሬ 2 ወር ግድም አባቱ በስልክ ያነሱለት ጥያቄም ይሄን ነው። መቼ ነው ወደ ሀገርህ የምትመለሰው? በእርግጥ መቼ ነው ወደ ሀገሩ የሚመለሰው? አዲስ አበባ በመጣ በወሩ ሎተሪ ሸጦ 50 ብር አጠራቀመ። 50 ብሩን ለደብተር፣ ለሸራ ጫማ፣ ለተማሪ ቤት ክፍያ፣ ለትራንስፖርት ሸንሽኖ በሐሳቡ ከመደበው በኋላ ለመመለስ ተሰናዳ። ከዚያ የመጣ መሆኑን ለማሳወቅ ስልክ ደወለ። በየሰንበቱ አባቱ ከወንቃ ወደ ማርቆስ ተጉዘው ወንድማቸው ቤት በሚመጡት የልጃቸው ድምፅ ለመስማት ነው። ስለ ቤቱ ስለ ከብቱ ጤንነት ከነገሩት በኋላ መቼ ነው ወደ አገርህ የምትመለሰው አሉት። ተነገ ወዲያ እመለሳለሁ አባዬ። ወንድም ሳይቀድም ተመልሰሃላ አሉት። ስንተኛው ወንድሜ? ይሄ መጪው እናት ሆድ ውስጥ ያለው አሉት እየሳቁ። መውለጃዋ ደረሰ እንዴ? አዎ፣ 1 ሳምንት በላይ አትሄድም። እንዳሰበው በ2 ቀናት ውስጥ አገሩ አልተመለሰም። ጥቂት ተጨማሪ ገንዘብ ማግኘት እንዳለበት አመነ። ስለዚህ 15 ቀን ጨመረ። 15 ቀኑ ሲያልቅ ሎተሪ ያፈራለትን ይዞ መርካቶ ወረደ። እስቲ ለሕፃን ልጅ የሚሆን ልብስና ፎጣ አሳዩኝ አላቸው። ግማሽ ሰዓት ተከራክሮ ወይባ ቀለም ያለው ፎጣ፣ የልጅ ሱሪና ሹራብ ከነቆቡ ሸመተ። ራቁቱን የመጣ ወንድሙን በባዶ እጁ እንደማይቀበለው አመነ። ቀጥሎ ምን ይቀራል? መሄድ ብቻ። ግን ከመሄዱ አስቀድሞ እንደ ልማዱ ስልክ መታ። የእኔ ልጅ ደህና ነህ አባባ? ደህና ነኝ። በደህና ነው ልም ብለህ የቀረህ ልጅ? ደህና ነኝ፣ ትንሽ አልሞላለህ ብሎኝ ነው። አሁንስ መች ትመለሳለህ? ተነገ ወዲያ እመጣለሁ። እሰይ፣ እናትህም በሰላም ተገላገለች። ወንድ ነው ሴት? ሁለቱም ወንድ ናቸው ልጅ። ሁለቱም? አዎ መንታ ናቸው፣ እግዚአብሔር ይመስገን። ስልኩን ሲዘጋ እንደ ቆረበ ብላቴና ለረዥም ጊዜ አፉን ከርኖ ጭጭ አለ። ለአንዱ ሕፃን ብቻ ልብስ ገዝቶ ወደ አገሩ ቢመለስ ሊደርስበት የሚችለውን ዘበት ሲያስበው ደነገጠ።
ስለዚህ ጥቂት ጊዜያትን ለመታገስ ቆረጠ። ቆየ። ምን ሲያደርግ ቆየ? ሲሰራ ወይስ ሲለምን? ይህንን በእርግጠኝነት መናገር አይቻልም። በዩኒቨርሲቲ ተማሪዎችና በቆሎ ተማሪዎች መካከል የተሰወረ አንድነት እንዳለ ሁሉ በመስራትና በመለመን መካከል የጋራ ርስት አለ። ምትኬ ወደ አዲስ አበባ ከመምጣቱ 2 ቀን አስቀድሞ ወደ መኝታ ክፍላቸው ጠርተው አስጠነቀቁት። አደራ ልጄ በላብህ እንጂ በተማጽኖ እንዳትኖር አሉት። ምትኬ ሎተሪ ማዞር ሲጀምር ከንጉሥና ከአውራ ዶሮ የማይተናነስ ኩራት ተሰማው። ሎተሪ አዟሪነት አባቱ የሚጠሉት የልመና ፍጹም ተቃራኒ ሆኖ አገኘው። የልመና ዓላማ ሳይለፉ ሳይደግሙ ከአዲስ አበባ ሰዎች ሲሳይ መቀበል ነው። የሎተሪ ማዞር ዓላማ ግን የአዲስ አበባ ሰዎች ያልደከሙበትን ሲሳይ እንዲያገኙ ማድረግ ነው። ምትኬ ሎተሪ ባዞረ ቁጥር ሰዎች ቁምጣ የለበሰ ሀብት አድርገው እንደሚያስቡት የሚሰማው ለዚህ ነው። ያለዚህ ስሜት ብዙ መከራዎችን መርሳት አይችልም ነበር። እየቆየ እየሰነበተ ግን የአዲስ አበባ ሕዝብ ሎተሪ በመቁረጥ እንደማይተዳደር አወቀ። ይህ ማለት ለአዟሪዎች አይገደውም ማለት ነው። አንዳንድ ደንበኞች ሲያገኙት ስማ አንተ 7 ጊዜ ቆርጬ ያልደረሰኝ ምን አይነት ጎዶሎ ብትሆን ነው ይሉታል። ሰዎች በድላቸው ተስፋ ላለመቁረጥ የሚወስዱት የመጨረሻ አማራጭ ዕጣ ያቀረበላቸውን እጅ መርገም ነው። ዕድላችንን ለሌሎች ማጋራት የምንፈቅደው ዕድለቢስ የሆነን ዕለት ብቻ ነው። ምትኬ ከዕለታት አንድ ቀን ከመጤፍ ሳይቆጥሩት ከሚያልፉት አልፎ ያጆች እባካችሁ ሎተሪ ግዙኝ፣ ሎተሪ ግዙኝ ሲል ራሱን አገኘው። እባካችሁ ሎተሪ ግዙኝ የሠራተኞች ሳይሆን የተማጽኞች ድምፅ ነው። ስለዚህ በመለመንና በመስራት መካከል ያለው አጥር ድንገት ሲፈርስ ተሰማው። አባቱን ለማስደሰት ገንዘብ ይፈልጋል። አባቱን ለማስደሰት እባካችሁ ሎተሪ ግዙኝ፣ ሎተሪ ብሎ ተማጸነ። አባቱን ለማስደሰት አባቱ ወደ ፈሩት ምዕራፍ ተጠካ። በዚህ አይነት 2 ሰንበት ጨመረ። ግን እንደ ድሮ አልቀናውምና በልቡ ለካ የሰው እንጂ የዕድል መንትያ የለውም አለ። ግን ጥርሱን ነከሰ፣ ልቡን አጠነከረ። ለወንድሙ ለመንትያ ወንድሙ ልብስ ሳይዝ እንደማይመለስ ለራሱ ወሰነ። 3 ወር ሞላው። ክረምቱ መጣ። የትምህርት መመዝገቢያ ቀን አለፈ። ከሳምንት አንዴ የደውል የነበረውን ስልክ ርግፍ አድርጎ ተወው። እየቆየ እየሰነበተ እየከረመ የሰፈሩ የአገሩ መልክ ከፊቱ ላይ ተደመሰሰበት። ወንቃና ማርቆስ እንደ አትላንቲክ ከሌላው ምድር ተነጥለው ሰጠሙ። ከሌላው አፈር ተለይተው ሟሙ። ከአዛውንቱ እግር ስር ያለው ሊስትሮ ሳጥኑን በብሩሽ ደግሞ ወቀረው። ምትኬ ከሐሳቡ አዛውንቱ ከማናቀው ትዝታቸው ባነኑ። መቼ ነው የምመለሰው አልከኝ? እኔ እንጃ አላቸው። በዝምታ ሲያዩ ከቆዩ በኋላ ተረት ልንገርህ አሉት። ቀና ብሎ አይቷቸው ዝም አለ። አንድ ጊዜ አንበሳ ታመመና እንስሳት ሁሉ እየመጡ ይጠይቁታል። ሲጠይቁት ቆዩና ቀበሮ በተራዋ መጣች። እሺ ቀበሮ ተዋሻው አፍራቅ ብላ ቆማ እግዚአብሔር ይማር አለችው። አንበሴን በቁጭት ምነው ገብተሽ አትጠይቂኝም ይላታል። ይሄኔ አይ ብገባ ደስ ይለኝ ነበር፣ ግን ወደ ዋሻው አፍ የሚሄዱ ዱካዎችን እንጂ የሚመለሱትን አላየሁም አለችው። አይ ቀበሮ ጥበቧ እኮ መቼም ስፍር የለው። አዛውንቱ ተረቱን ፈጽመው ለሊስትሮው ሽልንግ ከፍለው ሄዱ። በተወለወለ ጫማቸው መንገዱ ላይ ግዙፍ ዱካቸውን እያተሙ ሩቀው ሄዱ። ጥቂት ቆይተው ከዱካቸው አጠገብ ምትኬ የንቃቃታም እግሩን ዱካ ያስቀምጣል፣ ይሄዳል፣ ይዞራል፣ ሎተሪ ያዞራል። ቆይቶ አዲስ አበባ የአንበሳው ዋሻ እንደሆነች ገባው። እስከምንነቃ ድረስ ክንፋም ሕልሞችና ሌሎች ከተሰኘው በአንጋፋና ወጣት ደራሲያን ከተጻፈው ፖፑሌሽን ሚዲያ ሴንተር ካሳተመው ላይ ክንፋም ሕልሞች የሚለውን የበእውቀቱ ስዩምን ልጋብዛችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይድረስ ለወንድሜ ለአንዱ አምላክ ዘነበ። እንዴት አለህ? አክስቴስ ደህና ናት ወይ? ያቺ ታምረኛ አገር ማርቆስስ እንዴት ናት? አዲስ አበባ ያለችው እህት ሰናይትስ እንዴት ናት? እጮኛዋ ተክለ ሚካኤልስ
እንደምን ነው? አብዬን ጨምሮ እዚህ ያሉት የቅርብ ሰዎቻችን ደህና ናቸው። ባለፈው የሐምሌ አቦ ዝክር ማርቆስ አክስቴ ዘንድ ደርሼ ተተመለስኩ ወዲህ የድሮም አይደለሁ። አገሬ ማንኩሳም የጥንቲቷ አልመስልህ ብላኛለች። ጥንት እንደ ሐር ይለሰልሰኝ የነበረው ኑሮ አሁን እንዳባ ጨጓሬ ኮሰኩሴ ጀምሯል። ገላ እንዲወረተኛ መሆኑን የታውቄ አሁን 2 ሰንበትም ጥንት ሆነች ብለህ እንዳትለኝ ወድጄ አይደለም። ያንዳንዱ ቀን አወፋፈሩ አረዛዘሙ ያመት ያህል ሆኖብኝ ብቸገር ነው። ተማርቆስ የተመለሰው ገላዬ ነው። ልቤስ እንደ ጋኔን እጢ እዚያው ማርቆስ ዱብ ብሎ ቀርቷል። የጥንቱ መንገድ አልሆነልህ ያለኝ እንደ ምጣድ የለሰለሰውን የማርቆስ አስፓልት መንገድ ታየሁ በኋላ ነው። እዚህ ቀደም አርጌ የማላቀውን በአገሬ ምድር ላይ ባተኩር ተሰቀቅኩ። የማንኩሳን ጎዳና ያበጀው ዝፍት የመሰለ ጭቃና ቀበሮ ጀምሮ የተወው ጉድጓድ ነው። ተማርቆስ አስፓልት ጋር አነጻጽሬው ሳበቃ አይ ለካ ይህን ያህል ዘመን ስንሳብ እንጂ ስንሄድ አልኖርንም ብዬ ተቆጨሁ። በዚህ ሰሞን የቅኔ ትምህርቴን ሳልፈጽም የኔታ መርሃ ጽድቅ ንዳድ ጣላቸው። እኩሌታው ተማሪ እየተንጠባጠበ ተከተላቸው። ሞት ትንኝ እየጋለበ ገብቶ በአቱን ወና አደረገው። ቀለሙ ተደፍቶ ብራናው ሻክቱ አጎዛው ተዘርግቶ ቀረ። ይሄን ሲያብዬ ጎትቶ ወስዶ ጥጃ ጠባቂነት መደበኝ። ይሄውልህ ንዳድ ታራቆተው ተመምህር ትምህርት ቤት ወጥቼ ውሎዬ ተጥጃ ጋር ሆነ። ለነገሩ ዘንድሮ በምዝግዝግ የሳተይ ሞት ከርሞ በጨበጣ ይለቀኝ። ማርቆስን የሚያህል የመድህን መዲና እያለ ማን በስጋት ይኖራል እያልኩ ራሴን ጠይቅ ጀምሬያለሁ። ማርቆስ እንኳን ወባ ያልተፈቀደለት ንብ አደባባይ ሲበር እንደማይታይ ተመልክቻለሁ። የቅኔ ትምህርቴን አለመፈጸሜ ልቦናዬን አጉል አደረገው። በፈጥም ኖሮ መሸጋገሪያ የሚሆን ምትሃት አገኝ ነበር። ነፍሳቸውን ይማርና የኔታ ይሄ ልጅ በዚያ ያያዙ 4 አይና መባሉ የተፈጠመ ትንቢት ነው ማለታቸው እንዲያው በድፍኑ ሳይሆን የልቦናዬን ብሩህነት መዝነው ነበር። ያኔ መሰለ የተባ ማሰላሰያ ይዘህ ጥጃ ስትሸተተ የምትኖር ምን ወደ ማርቆስ መጥተህ የረባ ነገር ብትማር እያሉ ባለፉ ባገደሙ ቁጥር የሚነካኩኝ ባልንጀሮቼ በርክተዋል። ለተቀማጭ ሰማይ ቀርቦ ነው ብዬ ላስተባብላቸው ስጀምር እንደ ባልጩት በሰላ እንደበት የምን ተረት አለ ቦታው መደንጎር ነው። ያክስተ ልጅ 300 ብር የሚዝቅ መምህር አይደለምን? ጠባይን አሳምሬ ቤትህን አትክልት እየተንከባከብኩልህ አስተምሬ ብትለው እጅህን ስሙ አይቀበልህምን ይሉኛል። ወይዱልኝ ያልላቸው ነገር ባልንጀሮቼ ናቸው። ይሆንላችሁ እንዳልላቸው ያንተን ሐሳብ አላቅም። ተማርቆስ ተመጣሁ ወዲህ የጥጆች ጠባይ ሳይቀር ተለውጦ ጠበቀኝ። በደህነኛ ጨፌ ላይ ተተሰማሩ እኩል ቀን ግጠው እንቧይ ይመስሉ ነበር። በዚህ ሰሞን ግን እምብርታቸውን ምን እንደወሰደባቸው እንጃ አሲዳም ሆነውብኛል። ካፌ አይፈሩ ሐሩር እንዲያው ሙሉ ቀን ይዤው ጅራፍ የሚያክል ሰርዶ የመነጥሩና በሰርዶው ላይ ጨፌውን በጨፌው ላይ ቃርሚያውን ይዘግኑና ሲመሽ ወደ ጋጣቸው ለመመለስ ያቅማማሉ። እንዲያውም አበዛው አትበለኝ እንጂ ሲግጡ እንጂ ሲያመነዥኩ ታየኋቸው ቆየሁ። ነገሩ እንዴት ነው? በምትሃት አጋሰስነት ተደገመባቸውን ማለት ጀምሬ ነበር። ይሄ ድንገት የጠባያቸው ባያሌው ለጉዳት ዳርጎኛል። አንድ ቀን አንዲቱ አፏን ተሰርዶ ጋር ሰፍታ ልንቀሳቀስ ትለኛለች። ጀንበር ስለገባች ባልንጀሮቿም ስለሄዱ ይብቃት ብዬ ብገርፋት ዝም አለች። አሃ እንግዲህ አንቺ አልጠረቃሽምና እኔ ጅቢ ብላኝ ብዬ ጅራቷን አጦሬ ብድግ አድርጌ ልገፈትራት ስዳዳ በኋላ እግሬ መሃል አገዳይ ላይ ተመተመች። መጀመሪያ የጥዝታ ያህል ነበር የተሰማኝ። ኋላ ግን 3 ቀን አስተኛኝ። እንግዲህ ይሄ ምን ማለት ነው? በጥጃ ጠባቂነት የተገፋው ዘንድሮ በርግጫ ከተተናኮሉኝ ከርሞ በቀን እንዳይመለሱልኝም። ተዚህ የሚገላግለኝ ወይ ሞት ወይ አንተ ወገኔ ነህ ያስነክሰኛል። ዳሩ ግን አልታከመው ነገር ሐኪም ቤት መሄድ ያስፈራኛል።
ክሊኒኩ አንድ ለእናቱ መሆኑ ሳያንሰው ያሉት ሰራተኞች ፈልሰው የቀሩትም ተሰላችተው በሽተኛ ያባረራሉ። አገሬው ሐኪም ቤት ማለት ሁለት ሞት ማለት ነው ብሏል። አሁን በያሰሞን ተጎረቤታችን ያሉት ባለ ውሃ ወፍጮ አባ ምረቴ ንዳድ አናታቸው ላይ ቢወጣ ልጃቸው አመጣቸው። አሞራ ዞሮ የማይጨርሰው ሰልፍ ወረፋ ይዘው እነርሲቱ ፊት ሲደርሱ እንዴት ያደርጉታል ብላ ታመናጭቃቸዋለች። እሳቸውም ሲፈሩ ሲቸሩ አፋቸው ወደ አፉ አስጠግተው ማለዳ ማለዳ ራሴን ብለው ሊቀጥሉ ሲሉ ለመድኃኒት ብላ ያላመጡት ነጭ ሽንኩርት ሸተታት መሰል እባክዎ ወደዚያ ይሁኑ ብላ ብትገፈትራቸው ተወገባቸው ተነቅለው የእንግሊላ ወደቁ። ነርሲቱም ልታነሳቸው ስታሸበርቅ ምን አረኩሽ ልጄ ነውርም አይደል አሏትና ሞቱ። እንዴት ያሉ ግሩም ሰው በአንድ ግፍተራ ተከተቱ። ይሄው እኔም ተሳቸው ጣፈንታ ተማርኩ። ያመኛል ብዬ ግሪም በዘረጋላቸው ምን እንደ ራዲዮ አንቴና እግርህን አለቀት ተመዘዋለህ ብለው እንዳይነቅሉብኝ አርፌ ተቀመጥኩ። ገፋቢል አንተ ልብ ቀንቶ ብትቀበለኝ ማርቆስ ስመጣ ታከመዋለሁ። አለበለዚያ ግን እንጃለቴ። አሁን አብዬ ነዳዱ አልፎለታል። ታልጋው ሲነሳ ግን ሌላ ሰው ሆኖ ነበር። ወባይቱ ገላው ቢሰለቻት ለርጅና አስረክባው ሄደች። ጠቁሮ ተኝቶ ገርጥቶ ተነሳ። ወትሮም ቀን ሲያምጽ ተድሜ ቀድሞ ኑሮ ያስረጃል። ማታ ማታ ተመስክ መልስ ራታችንን ባንድ በልተን ወደየብህትውናችን እንበታተናለን። የምንጋራው ወግ ብዙ የለንም። እሱ ባለ ጸሎት እኔ ባለ ትካዜ ሆነንና ተለያየን። ሌሊት ተምድጇ አጠገብ ተኝቼ ሲያነብንብ አደምጠዋለሁ። ያንተን ያክስቴንና የሰናይትንም ስም እያነሳ ያሳስባል፣ ይለምናል። ቆይ ግን አገሬ ማንኩሳ ብቻ ናትን? የኔታ መርሃ ጽድቅ ነፍሳቸውን ይማርና የሰው ወገን ነኝ፣ ስለዚህ ተሰው እስተሰው ያለው ሁሉ ርስቴ ነው ይሉ ነበር። ግድ የለም ይዘገያል እንጂ አብዬም ማሳመን አያቅተኝም። እሱ ብዙ አያሳስብም። ብመጣ ተሻሽ እያሻሽለዋለሁ፣ ብማር ተጉንዳን እተጋለሁ። እባክህ እንደምንም ብለህ ገላግለኝ። አንተ ዘንድ ሆኜ ልማር፣ ቅብጠት አይነካካኝም። ቁርስ ብዬ ምሳ አምጡምል መደድ አይደለሁም። ደፍተሬንና እስክሪብቶዬን የዓመት ልብሴን ብልህ ነው። እሱንም እየተማርኩ ምሰራት ሆነ አግዛሃለሁ። እምቢ እምትለይ ሆነ ምን ያረጋል? እኔ ደግሞ አይኔን ጨፍኜ ሞክራለሁ። ወንድምህ ሀብታሙ። አንዱ አምላክ። ለሰናይት። ውድ እህቴ እንደምን አለሽ? ኑሮ ከተባለ ይሄው እየኖርኩ ነው። ደህና ነኝ። እነማየም በጎ ናቸው። ማንኩሳ ያሉት ዘመዶቻችን ጭምር። ሀብታሙ በቅርብ ደብዳቤ ጽፎልኝ ነበር። ደብረ ማርቆስ መጥቶ መኖር ይፈልጋል። የራሴ ዓላማ ስላለኝ ፊት አልሰጠሁትም። ስራዬ ብዙ አልመጠነኝም። መቼም አዲስ አበባ ካልመጣው ሰው እንደማልሆን የታወቀ ነው። ማስተማር ጀምሬ እንደነበር ሳትሰሚ የቀረሽ አይመስለኝም። ከደብረ ማርቆስ ፈንጠር ብላ በምትገኝ ገጠር ቀመስ መንደር ውስጥ የአንደኛ ክፍል ተማሪዎችን አማርኛ አስተምር ነበር። አስተማሪነት የቀጠሩኝ ትምህርት ቤቱ ተሰርቶ ሳይጠናቀቅ ነው። በስርዓት የተመዘገቡት ተማሪዎች 22 ቢሆኑም ከጓደኞቻቸው ጋር ስለሚመጡ በሁለት ቀን ውስጥ 64 ደረሱ። እንዳልኩሽ መማሪያ ክፍሉ ተሰርቶ አልተጠናቀቀም። እኔ ፊደል እያስቆጠርኩ ተማሪዎች ጣራውን በመዶሻ የሚነርተውን አናጢ ሽቅብ ይመለከታሉ። አናጢውም ከጉዳይ ሳይጽፈኝ የተኮለኮሉትን ተማሪዎች ቁልቁል እየተመለከተ እስቲ ተናንተ ውስጥ ማን ነው ጎበዝ ሚስማሯንም ያቀብለኝ ሲል ይጮሃል። ተዋልለው እሱም እኔም ታዘን ነው። አያድርስ ነው እንጂ አንድ ቀን መጋስ ከእጁ ቢያፈተልክ ወይ ራሱ ሰውዬው ቁልቁል ቢመጣ ምን ይውጠኛል? መስጋት ጀምሬያለሁ። ይባስ ብሎ በደብተር ኮሮጆ ውስጥ የድመት ግልገል ይዞ የመጣውን በላቴና በቆነጥጥ ዳይሬክተሩ ገሰጸኝ። በዚያ ላይ የገጠሩ ኑሮ እንደወሬው አይደለም። ማሩ፣ ወተቱ፣ እሸቱ፣ የእረኛው ዋሽንት፣ የገበሬው የዋህነት ሲባል ሰማ ነበር። እዚህ ግን ሽመል እንጂ ዋሽንት የሚይዝ እረኛ አላየሁም። እንኳን ወተትና ማር ግትና ቀፎ ያለበት ቦታ አልደረስኩም።
የዋህ ገበሬዎች ሊኖሩ ይችላሉ። እኔን የገጠሙኝ ግን መረሬዎች ናቸው። አሁን ሳስበው የምር ገጠር የሚገኘው በዘፈን ውስጥ ብቻ ነው። ማስተማር ስጀምር ትልቁ ችግሬ ምግብ ነበር። በእግር በፈረስ አፈላልጌ አንድ ምግብ ቤት አገኘው። ገብቼ ምን አላችሁ በይ ብላት ሽሮና ሽሮ ቅቤ አሉኝ። ሁለተኛውን አዘዝኩ። በማግስቱ ጧት ቁርስ ፈልጌ ብመለስ አስተናጋጇ ደጁን ትጠርጋለች። አልፌ ያልገባ ስል ምን ሆነህ ነው አለችኝ። ቁርስ ልበላ ብላት ነነው የመግባቷን ረሳኸው መሰለኝ አለችኝና ጀርባዋን ሰጠችኝ። ከዚያ በኋላ ነው እንግዲህ ሁሉንም ጣጥዬ ወደ ማርቆስ የተመለስኩ። ከመምጣቴ እምዬ የፀጉር ማስተካከያ ከፈተችልኝ፣ ግን ብዙም አልተደሰትኩበትም። በቴሌቪዥን ስለ አዲስ አበባ የማየው ነገር ልቤን እያሸፈተው ነው። አዲስ አበባ የስኬት ሀገር ናት፣ የድል መንደር ናት። እኔ ደግሞ ከልጅነቴ ጀምሮ የጋዜጠኝነት ተሰጥኦ አለኝ። ትዝ ይልሽ እንደሆነ ድሮ ሁለተኛ ደረጃ ትምህርት ቤት እያለሁ ሚኒ ሚዲያውን የምቆጣጠረውን የነበርኩ። ያኔ እንደ ነጎድጓድ በሚያስገመግመው ድምጼ ተማሪዎች ማትሪክን ድባቅ ለመምታት ቃል ገቡ ብዬ ስናገር አማርኛ መምህራችን ጋሽ ጣሰው ይሄ ልጅ ዓለምን ሐሴን ያልተካ እንደው ታዘቡኝ እያለ ይተነብይ ነበር። አንቺ ጋዜጠኛ ስለሆንሽ በስራሽ ከብዙ ሰዎች ጋር እንደምትገናኝ አውቃለሁ። እኔንም ከትልልቅ ሰዎች ጋር ልታገናኝ ትችያለሽ። አንድ ጊዜ መንገዱ ከተመቻቸልኝ ከልካይ የለኝም። አዲስ አበባ የትጋት ሀገር መሆኗን ስለማውቅ ጠንክሬ ሌትና ቀን እደክማለሁ። ኮሌጆች ውስጥ ብታስመዘግቢኝ በአጭር ጊዜ ውስጥ የማይታመን ውጤት አስመዘግባለሁ። በትርፍ ጊዜ ተቀጥሬ እሰራለሁ። ሰንዬ አዲስ አበባ ሰው የምታደርገኝ የጣፈንታዬ መዲና ናት። ባይገርምሽ ህልም አይቼ ነበር። እልም ባለ ምድረ በዳ ውስጥ የመራመድ ይመስለኛል። የውሃና የዕፅዋት ዘር አይታይም። በእግሬ እየተጓዝኩ ነው። ላብ ከገላዬ ላይ ይዘንባል፣ ጉልበቴ ይደክማል። ወዲያው ግን ከፊት ለፊቴ ትልቅ የግንብ አጥር ይታየኛል። ወደ ግንቡ ተጠግቼ በሩን አንኳኳሁ። አንድ አንቺን የምትመስል ሴት ትከፍትልኛለች። ልዕልት ነች። ልዕልት ሆይ ይሄ ግንብ ምን ይባላል ብዬ ጠይቃታለሁ። የአበባ ግንብ ይባላል ብላ ስትለኝ ብንን አልኩልሽ። አይገርምም? እንግዲህ ወደዚህ አበባ ግንብ የምትጠሪኝ አንቺ ነሽ። ምላሽሽን በፍጥነት ጻፊልኝ። አክባሪ ወንድምሽ አንዱ አምላክ ዘነበ። ሰናይት ለተክለ ሚካኤል። ከዚች ሀገር ልትመነጥቀኝ ደፋ ቀና እያልክ እንደሆነ ሳስብ ልቤ በደስታ ይሞላል። ከአዲስ አበባ ለመውጣት ስጥር ብዙ ዕድሜን ፈጅቻለሁ። እንደ ጥረቴ ቢሆን ኖሮስ ቢያንስ ከ5 ዓመት በፊት ከዚች ሀገር ወጥቼ የሚሲሲፒን ውሃ መጠጣት ነበረብኝ። አዲስ አበባ የመጨረሻዋ ምስኪን ሀገር ሆናለች። ነዋሪዎቿ አዲስ አበባ ውስጥ ሰው ከመሆን ዋሽንግተን ውስጥ ጥንቸል ሆኖ መፈጠር ይሻላል ማለት ጀምረዋል። ለምን መሰለህ? የ120 ዜና ጥንቸሎች በብዙ ሺህ ዶላር ሲሰረግላቸው ያሳያል። የኛ ሰዎች ግን በሳንቲም እጥረት ትዳራቸው ይፈርሳል። የአዲስ አበቤ ግን መሄድ ብቻ ሆኗል። የአዲስ አበባ ሰው እንደ ያዕቆብ ድንጋይ ተንተርሶ እያደረ ከቦሌው እስከ ዋሽንግተን የተዘረጋ መሰላል በህልሙ ያያል። ዲቪ ለመሙላት እንደ ነውር እየተቆጠረ ነው። እናቶቻችን ለነፍሳቸው ወደ ኢየሩሳሌም እንዲሄዱ እህቶቻችን ለስጋቸው አረብ አገርን እየተሳለሙ ነው። በእርግጥ ተሳልመው ያልተመለሱ እህቶቻችን ብዙ ናቸው። አዲስ አበባ የወላድ መካን ሆናለች። ልጆቿ ክንፍ አብቅለው ይወለዳሉ። ኑሯቸው ማኮብኮብና መብረር ሆኗል። ምን ማድረግ ይቻላል? እኔ ራሴ ክንፍ እያቆጠቆጥኩ ነው። የዚህ ትውልድ አባል መሆኔን አዘንጋ። ከገርጂ ፒያሳ ከፒያሳ ቦሌ ሰፈር ስቀያይር ኖሬያለሁ። በሥራ ያረካም በኑሮ ያልደሰትም። መሻሻል እፈልጋለሁ። ሰው መሆን እፈልጋለሁ። ሰው የምታረገኝ አገር ደግሞ አሜሪካ ናት። አገር ቤት ያሉት ሁሉ ደህና ናቸው። አንዳንዶቹ እዚህ አዲስ አበባ ለመምጣት ይጓጓሉ። ሁሉ ነገር አልጋ ባልጋ ይመስላቸዋል። እኔ እንደሆነ እንኳን ሌላ ሰው ልጨምር ራሴንም አውሎ ማሳደር እያቃተኝ ነው። አሁንማ ብረሪ እያለኝ ነው። በረሬ ታርፋለሁ። አንተ ታውቃለህ። ጓደኛህን ታመነን ሰላም በልልኝ። ተክለ ሚካኤል ለታመነ ማቲያስ
ካሊፎርኒያ። ዲር ውድ ታሜ እንደምን አለህ? እኔ እንደምንም አለሁ። just waiting my time in vain። ጊዜን ቅርጥፍ አድርጌ እየበላሁ መንፈሴ እንደ ደጋን ተወጥሯል። ሁሉ ነገር ብዥ ብሎብኛል። ቀናብሃለሁ። ባለመመረርህ ይሁን ምሬትህን ባለመግለጥህ ከኔ ትለያለህ። እነሱ እንኳን ሰው ቆቅ ያለምዳሉ። አሁን እዚህ በመንፈስ እየተረገጥኩ ዶላር እለቅማለሁ። ከዚያስ ትርፉ ምንድነው? የመንፈስ ህመም በስንት ብር ይፈወሳል? እኔ እኮ ሀበሻ ነኝ። ማንም እንደ መጻተኛ እንዲቆጥረኝ አልፈልግም። ሰው በፈረንጅ በርገር ብቻ አይኖርም፣ በኢትዮጵያዊ ኩራት ጭምር ነው እንጂ። ከሆድ ወዲያ ማዶ ልብ እንዳለ አይዘንጋ። የልብ መጽናኛው ምንድነው? ክብርን መጠበቅ ነው ወዳጄ። ስለዚህ ራሴን አወድሰዋለሁ። ጠይም ወንዝ ነህ እለዋለሁ። ጠይም ወንዝ ነኝ። ሸለቆውን አየሁት፣ በረሃውን መረመርኩት፣ ወደ ከተሞች ተንቀዠቀሽኩ፣ በባዕድ አደባባይ ላይ ፈሰስኩ። ከዚያስ በድሎት አሸዋ ውስጥ ሳልሰርግ ለመንቃት ፈለግኩ። ቁዘማ ይበረታ። በተደጋጋሚ የከፍተኛ ቁዘማ ዲፕሬሽን ሰለባ ነበርኩ። ከእትብቴ ጋር ወኔም አብሮ ተቀብሯል መሰል። እልፈሰፈሳለሁ። የአባትህ ምልክት ቁርጠኝነት፣ ጽናትን፣ ቀጥ ብሎ መቆምን የሚያሳይ ነበር። ወደ አክሱም ተመልከት። It's a symbol of endurance and fertility። የአባቶችህ ጽናት፣ አይምሮ ጥልቀትና የልምላሜ ተምሳሌት ነው። አየህ እንዴት እንደተቀዳደምን። የጥንቶቹ ሩጫቸውን ጨርሰው እንኳን አልደረስንባቸውም። ለማንኛውም ተስፋ መቁረጤን እየነገርኩህ ነው። በሕልሞቼ ወደ ረሳችኝ ጥንት ወደማውቃት አፈር ወደምትመስለው ማንኩሳ መለሳለሁ። በአፈሯ ውስጥ ፈውሴን አገኛለሁ። ከሞራል ስብራቴና ከአካል ዝለቴ መፈወሻ የሚሆነኝን የአባቶችን አጥንት ድንግል አፈሯ ውስጥ አገኛለሁ። ይህን ስልህ ትፎክራለህ እንጂ አትታገልም እያልክ እንደምትሳለቅብኝ አውቃለሁ። ከዚህ በኋላ የምፎክርበት አቅም እንደማይኖረኝ ይሰማኛል። በምበላው፣ በምሰራው፣ በማየው ጭምር ደስተኛ አይደለሁም። አሁን እግሬ ዋሽንግተን ስላለ ወገኖቼ አሜሪካ ሰው ብለው ይጠሩኛል። አዎ በመንፈስ በእናት ምድር እቅፍ ውስጥ ነኝ። ለማንኛውም ሰሞኑን ኢሜይል አደርግልሃለሁ። በቅርቡ እንደምንገናኝ ተስፋ አለኝ። ሲዩ የልጅነት የስደት የብደትም ጓደኛህ ተክለ ሚካኤል። እንግዲህ ኑሯችን ይህም መሳይ ነው። የአዙሪት ደብዳቤ መዳከር